መዝሙር 92 በሰንበት ቀን የሚዘመር መዝሙር ማህሌት። እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ መዘመር ጥሩ ነው። ምሕረትን በማለዳ ታማኝነትንም በሌሊት ማወጅ መልካም ነው። 10 አውታር ባለው በገና በመሰንቆም ቅኝት ታጅቦ ማወጅ ጥሩ ነው። እግዚአብሔር ሆይ በሥራ ስለተደሰትሁ ስለ እጅ ሥራ በደስታ ዘምራለሁ። እግዚአብሔር ሆይ ሥራ እንዴት ታላቅ ነው! ሐሳብስ ምን ያህል ጥልቅ ነው! ደነስ ሰው ይህን አያውቅም፣ ነሁላላም አያስተውለውም። ክፉዎች እንደ ሳር ቢበቅሉ ክፉ አድራጊዎች ቢለመልሙ ለዘላለሙ ይጠፋሉ። እግዚአብሔር ሆይ አንተ ግን ለዘላለም ልዑል ነህ። ጠላቶች እግዚአብሔር ሆይ ጠላቶች ይጠፋሉና ክፉ አድራጊዎችም ሁሉ ይበተናሉ። የኔን ቀንድ ግን እንደ አውራሪስ ቀንድ ከፍ ከፍ አደረግኸው፣ በለጋ ዘይትም አረሰረስኸኝ። ዓይኖቼ የባላንጦቼን ውድቀት አዩ፣ ጆሮቼም የክፉ ጠላቶቼን ድቀት ሰሙ። ጻድቃን እንደ ዘንባባ ያንሰራፋሉ፣ እንደ ሊባኖስ ዝግባም ይንዠረገጋሉ። በእግዚአብሔር ቤት ተተክለዋል፣ በአምላካችንም አደባባይ ይንሰራፋሉ። ባረጁ ጊዜ እንኳ ያፈራሉ፣ እንደ ለመለሙና እንደ ጠነከሩም ይኖራሉ። እግዚአብሔር ትክክለኛ ነው፣ እርሱ አለቴ ነው፣ በእርሱ ዘንድ እንከን የለም ይላሉ። አሜን። ከርዕሱ እንጀምር። በሰንበት ቀን የሚዘመር መዝሙር ማህሌት። ለመጀመሪያም ጊዜም ለመጨረሻም ጊዜም የሰንበት መዝሙር የምናገኘው እዚህ ምዕራፍ ላይ ነው። ለሰንበት ተብሎ የተጻፈ መዝሙረ ዳዊት ውስጥ የምናገኘው መዝሙር 92 ላይ ብቻ ነው። የሰንበት መዝሙር አንድ ነው የተሰጠን። ማህሌት ማለት እግዚአብሔርን እያወደሰ የሚቀኝ ዝማሬ ማለት ነው። ለእግዚአብሔር የሚቀርብ የአምልኮ መዝሙር ማለት ነው። ሰንበትን እግዚአብሔር ደንግጎላቸዋል አይደለም? ዘሌዋውያን ምዕራፍ 23 ቁጥር 3 ላይ ስራ የምትሰሩበት 6 ቀን አላችሁ፣ 7ኛው ቀን ግን የእረፍት ሰንበት የተቀደሰ ጉባኤ ዕለት ነው። የእግዚአብሔር ሰንበት ስለሆነ በምትኖሩበት ስፍራ ሁሉ ምንም አይነት ስራ አትስሩበት ይላቸዋል። የትም ብትኖሩ፣ ከኢየሩሳሌም ውጪም ብትኖሩ ቅዳሜ ለእግዚአብሔር የተጠበቀ ቀን ነው። የእረፍት ቀን ነው። ይሄ ቅዱስ የሆነ ጉባኤ የሚያዝበት ቀን ነው ይለናል። ስለዚህ እኔና እናንተ እያደረግን ያለነው በጣም መጽሐፍ ቅዱሳዊ ነው። ምክንያቱም ሰንበት የሚጀምረው አርብ ከምሽቱ 12 ሰዓት ይጀምራል። ከዛ ቅዳሜ ማታ ከምሽቱ 12 ሰዓት ሰንበት ይደመደማል ማለት ነው። ስለዚህ እኔና እናንተ የተቀደሰ ጉባኤ ይዘናል በሰንበት። ይሄ ትክክለኛ ነገር ነው እያደረግን ያለነው። ከ10ቱ ትእዛዛት መሃልም ዘዳግም 5 ላይ በብዙ ቦታ ላይ ሰንበትን ስለመጠበቅ እግዚአብሔር ቃል ይናገራል። የተቀደሰን ጉባኤን ለእግዚአብሔር መለየትን ይነግረናል። እግዚአብሔር በ7ኛው ቀን ፈጥሮ ጨርሶ አረፈ ይለናል ዘፍጥረት 2። ስለዚህ 7ኛው ቀን እግዚአብሔር ጸጥ ያለበት ርፍ ያለበት ቀን ነው። ያ ቀን እንድናስበው ይፈልጋል። ያ ቀን ነገሮች ሁሉ የተፈጸሙበት ዕለት ነው ይለናል። ስለዚህ ያንን ዕለት እግዚአብሔር እናንተም ቀድሱት ይለናል። ዘሌዋውያን 23 ላይ እግዚአብሔር ብዙ በዓላትን አዟቸዋል። በተለይ 7 በዓላት አሉ እግዚአብሔር ያዘዛቸው። እነዚህ በዓላት የተቀደሱ በዓላት ናቸው ይላቸዋል። ለምንድን ነው የተቀደሱ የሚላቸው? የሚጠቁሙት አንድ ዓላማ ስላለ። እነዚህ በዓላት ስታከብሩ፣ የፋሲካ፣ የቂጣ፣ የበኩራት ስጦታ ቀን፣ የመከር በዓል ስታከብሩ የሚጠቁሙት ዓላማ ያለው ግብ ያለው ነገር አለ እያላቸው ነው። ስለዚህ ሰንበትን እንድታከብሩ ስነግራችሁም በዓላማ ነው እያላቸው ነው። 7ኛው ቀን የምናከብርበት ዓላማ የዕብራውያን ጸሐፊ ይነግረናል። የዕብራውያን ጸሐፊ ለእኛ ለክርስቲያኖች በተለይ በጣም በሚገርም ሁኔታ ያብራራልናል። እግዚአብሔር የድነትን ስራ ከምን ጋር ነው የሚያያይዘው? ከማረፍ ጋር፣ ከእረፍት ጋር። የድነት ስራ ከግብፅ የወጡበትን ነገር ሁልጊዜ እንድናስታውስ ያደርገናል። የቂጣ በዓል እንደሚያደርገው ማለት ነው። ስለዚህ የቂጣ በዓልን ሲያስቡ ምንድን ነው የሚያስቡት? ከግብፅ ከባርነት የወጡበትን ሁኔታ ያስታውሳቸዋል። አስታውሱ እንዴት ባሪያዎች እንደነበራችሁ አስታውሱ። የራሴ የምትሉት ህይወት እንዳልነበራችሁ አስታውሱ። ሌላ ኃይል መጥቶ እንደገዛችሁ አስታውሱ። ያ ኃይል እግዚአብሔር ባይሰብርላችሁ ኖሮ፣ ያንን ኃይል እግዚአብሔር በጥሶ ሰብሮ ባያሻግራችሁ ኖሮ ዛሬም ባሪያዎች ትሆኑ ነበር። ዛሬም እረፍት የለሽ ተቅበዝባዦች ትሆኑ ነበር የሚለው የቂጣ በዓል ያስታውሳቸዋል። ሰንበትም ያስታውሳቸዋል።
የሰንበት ቀን ላይ ቁጭ ብለው የሚያሰላስሉት አንዱ የወጡበትን የዳኑበትን እግዚአብሔር በላያቸው ላይ እንዴት ንጉስ እንደሆነ የነበረበትን ሁኔታ ጸጥ ብለው ያስባሉ። ስለዚህ አርብ ምሽት 12 ሰዓት ላይ የቤተሰብ ውስጥ ይሰበሰቡና እናትየዋ ሻማ ለኩሳ የሚያነቡት የእግዚአብሔር ቃል ፖርሽን አለ፣ የእግዚአብሔር ቃል አለ እና የምታነብላቸው እናትየዋ ይህንን ነው፣ የወጡበትን አወጣት፣ እግዚአብሔር ያለፉበትን ምድር እንዴት እንዳወረሳቸው፣ ፍሬ የምታፈራ ወይን የምታፈስ ወተት የምታፈስ ምድር ዝልል ብለው እርፍ ብለው የሚቀመጡበትን ከነዓንን እንዴት እንደሰጣቸው ሰንበት ላይ ቆም ብለው ያስባሉ። ሰንበት ቅዱስ ጉባኤ ነው ይላቸዋል። አስቡት፣ ድነታችሁን አስቡ፣ እግዚአብሔር እንዴት እንደተቤዣችሁ አስቡት፣ ምን እንዳወረሳችሁ አስቡ። ሰንበትን ለሱ አውሉት ይላል። በሰንበት ቀን ተቅበዝብዘው ስራ ሰርተው በቃ ወጥተው ገብተው እንዲኖሩ አይፈልግም። የሰንበት ቀን እግዚአብሔር አዳነኝ የሚለውን እንዲያስቡ ነው የሚፈልገው። አዳነኝ፣ አሻገረኝ፣ ጠላቶቼን መታልኝ፣ ቀይ ባህርን ከፈለልኝ፣ ምድርን አወረሰኝ፣ እረፍትን ሰጠኝ፣ ሰላሙን አፈሰሰልኝ የሚለውን እንዲያስቡ ነው የሚፈልገው። ያን እያሰቡ አውቶማቲክሊ ወዴት ይገባሉ? ወደ ውዳሴ ይገባሉ። አይደለም? ሳያስቡት ወደ ውዳሴ ይገባሉ። የሚጎተኩታቸው ሰው አያስፈልግም። ጊዜ ወስደው ካሰቡ ራሳቸው ወደ ማህሌት ይገባሉ፣ ራሳቸው ወደ መዝሙር ይገባሉ፣ ወደ አምልኮ ውስጥ ይገባሉ። ስለዚህ የሰንበት መዝሙር ነው ሲለን ሲሪየስ መዝሙር ነው፣ ቆፍጠን ያለ ኮስተር ያለ መዝሙር፣ የወጡበትን አወጣጥ የሚያስቡበት መዝሙር ነው። ድነታቸውን እግዚአብሔር ዘጸአት 14 ላይ የሰራላቸውን ነገር የሚያስቡበት ነገር ነው። ቁጥር 1 እግዚአብሔርን ማመስገን መልካም ነው። እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ መዘመር ጥሩ ነው መልካም ነው የተባሉ ከዚህ በፊት እግዚአብሔር ሁሉን ነገር ፈጥሮ በሰባተኛው ቀን ሲያርፍ ሁሉ ነገር መልካም እንደሆነ አየ ይለናል። መልካም ነው። እግዚአብሔር ለሰው ልጆች ያዘጋጀው እረፍት መልካም ነው። እግዚአብሔር ከግብጽ ሲያወጣቸው ያ ማዳኑ መልካም ነው። ያ ሁሉ የሰራልን የእግዚአብሔር ስራዎች እስከዛሬ የሰራልን መልካም ነው። 3 ድንቅ ስራዎች አሉ። እግዚአብሔር እናመስግን ብለን ምናሰላስላቸው 3 ስራዎች አሉ። ምን ናቸው ፌቪዬ? ፍጥረቱ፣ ማዳኑ፣ ፍርዱ። ስለዚህ አሁን ይህን እያሰላሰሉ አሉ እነዚህ ሰዎች ሰንበት ላይ ቁጭ ብለው ፍጥረቱን፣ ማዳኑን፣ ፍርዱን እያሰላሰሉ አሉ። ስለዚህ እግዚአብሔር መልካም ነው ያለው ነገር አሁን ደግሞ እነሱ ከነሱ የሚጠበቀውን ያደርጉና ምንድነው ከነሱ የሚጠበቀው? ምስጋና ማቅረብ ነው፣ ማመስገን ነው፣ ማወደስ ነው። እሱም መልካም ነው ይላሉ። ያንኑ ቃል ነው የሚጠቀሙት። እግዚአብሔር ሰንበትን ፈጥሮ ሲሰጠን መልካም ነው እንዳለ፣ እረፍትን ሲሰጠን መልካም ነው እንዳለ፣ ለኛም ደግሞ የምናቀርብለት መልካም የሆነው ነገር ምስጋናችን ነው፣ ውዳሴያችን ነው። ስለዚህ ማመስገን መልካም ነው፣ ለስሙ መዘመር ደግሞ መልካም ነው። ልዑል ሆይ ይላል ሁለተኛው መስመር ላይ። ልዑል ሆይ የሚለውን 91 ላይ ያየ ነው አይደለ? በልዑል መጠጊያ መኖር ያስመልጣል ብሎናል። ስለዚህ አሁን ያስመልጠን ይሄ አምላካችን፣ ይሄ ልዑል የሆነው አምላካችን ለሱ ስም ዝማሬ ማቅረብ ደግሞ መልካም ነው እያለ ይጀምራል። ጥሩ ነው፣ መልካም ነው እያለ ይናገራል። ቁጥር 2 ምሕረትን በማለዳ ታማኝነትንም በሌሊት ማወጅ መልካም ነው። ወደ እግዚአብሔር ባህሪያት ይገባል። ለስሙ ዝማሬ ያቀረበ አሁን ደግሞ ለባህሪያቱ ምስጋናን ማቅረብ ይጀምራል። የእግዚአብሔር ባህሪያት የእግዚአብሔር ኤክስቴንሽን ናቸው። ማንነቱን ሲገልጥ ምሕረቱን በመስጠት ይገልጣል፣ ታማኝነቱን በመግለጥ ይገልጣል። እንደገና ደግሞ እውነቱን፣ ጽድቁን፣ ፍርዱን በማሳየት ራሱን ይገልጣል። ስለዚህ ራሱን በገለጠበት ነገር ሁሉ ለዛ ነገር ለእግዚአብሔር ክብርን ማወጅ፣ ምስጋናን ማወጅ መልካም ነው ይለናል። ይሄ መልካም ነው የሚለው ቋንቋ ከዘፍጥረት የተወሰደ ነው። መልካም ነው። እግዚአብሔር ይህን ሲያበጅ መልካም አይደለም? ስለዚህ እኛ ምላሽ ስንሰጥ ደግሞ መልካም በሆነው ነገር ምላሽ እንሰጣለን ይላል። ስሙ ከዚህ ቀደም ብዙ ስላወራንበት ነው ማላወራው እንጂ ስሙን ተከትሎ የሚመጣ ድነት አለ እንላለን። ስለዚህ ለድነቱ ምላሽ መዘመር ጥሩ ነው። ድነቱን ስናሰላስል ምላሻችን መዘመር ነው። ምሕረቱን ስናሰላስል ጽኑ የሆነውን ፍቅሩን
ሄሴዱን ታማኝነቱን ስናሰላስል ይሄ መልካም የሚያደርገው ነገር አሁን በዝማሬ መግለጽ ነው። በዝማሬ አለመግለጽ፣ ጸጥ ብሎ በቃ እግዚአብሔርን አለማመስገን፣ ምስጋናውን አለማወጅ መልካም አይደለም። እንደዛ ነው እያለን ያለው አይደለ? በተቃራኒው ካየነው የተደረገላችሁን በሰንበት ቁጭ ብላችሁ እያሰላሰላችሁ በዛ ቀን እግዚአብሔርን አለማመስገን መልካም አይደለም። በዛ ቀን በሰንበት ቀን የተደረገላችሁ እግዚአብሔር ከስንቱ እንደታደጋችሁ ካሰላሰላችሁ፣ በስሙ ውስጥ የመጣው ትድግና ከስንቱ እንዳወጣችሁ ካሰላሰላችሁ መሰንቆ ታወጣላችሁ፣ 10 አውታር ያለው በገና ታወጣላችሁ፣ ቅኝትን በተዋበ ቅኝት ማመስገን ማዜም ትጀምራላችሁ ይላል። ባላችሁ አቅም ሁሉ በሙዚቃ ታጅባችሁም ይሁን ባላችሁ አቅም ሁሉ እግዚአብሔርን ማመስገን መልካም ነው ይለናል። ስለዚህ መዘመር የሱን ምህረት የሱን ታማኝነት ማወጅ መልካም ነው ይለናል። ባህሪያቱን አውጁ በሰንበት ቀን፣ የተደረገላችሁን አውጁ በሰንበት ቀን፣ አሰላስላችሁ ዝም ብላችሁ አትያዙት ለራሳችሁ ይላል። በተቀደሰ ጉባኤ መካከል አውጁት ይላል። ስለዚህ ቁጥር 3 ድረስ ይሄን ይነግረናል። አሁን እግዚአብሔር በብዙ ማንነቱ ታድጎናል አይደለም? ታማኝነቱ፣ ፍቅሩ፣ ርህራሄው ብዙ ነገር በማንነቱ። አሁን ደግሞ ምስጋና የምናቀርበው ይለናል የሚቀጥለው ፓራግራፍ። የሚቀጥለው ላይ ሲነግረን ስለ ስራው ደግሞ እናመስግነው። ስራውን ደግሞ ይደረድርልናል። ስራውን በሐሳብ ደረጃ በስራ ደረጃ ሰዎች ላይ ባደረገው ነገር በሱ መሰረት እያንጸባረቀ ዘማሪው ይናገራል። ቁጥር 4 እግዚአብሔር ሆይ በስራ ስለተደሰትህው ስለ እጅ ስራ በደስታ ዘምራለሁ ይላል። በእግዚአብሔር ስራ ይሄ ዘማሪ ተደስቷል። እንዳልነው ነው መዝሙራት ውስጥ የእግዚአብሔርን ስራ ማአት ጊዜ ያደንቃል። የእግዚአብሔር ድንቅ ስራዎች ይለናል። የእግዚአብሔር ስራ ይለናል። የእግዚአብሔር ስራ ሲል ፓኬጅ ነው። የእግዚአብሔር ስራ ፍጥረት፣ ማዳን፣ ፍርድ፣ 3 ነገር። እስራኤል በህይወቱ በታሪኩ 3ቱንም ቀምሷል። ፍጥረቱን ያውቃል። የምድርና የሰማይ ሁሉ ፈጣሪ፣ የአጽናፈ ዓለም ሁሉ ፈጣሪ እግዚአብሔር እንደሆነ ያውቃል። ፍጥረቱ ድንቅ ነው። ከዋክብትን ሲመለከት፣ ሰማይን ሲመለከት የእግዚአብሔር ስራ ፍጥረቱ ድንቅ ነው። ለዚህ ስራው ማህሌት ያቀርባል፣ መዝሙር ያቀርባል። ሌላው ስራው ሁለተኛው ስራው ድነቱ ነው። የድነቱ ስራው ደግሞ ዘጸአት ላይ እንዳየነው ነው። ስለዚህ ዘጸአት 14-15 ላይ የድነት መዝሙር ስለ ድነቱ እግዚአብሔር ይህን ስራ ስለሰራላቸው ስላሻገራቸው ባሪያዎች ከመሆን ነፃ ሰዎች ወደ መሆን ስላስገባቸው ማህሌት ያቀርቡለታል፣ መዝሙር ያቀርቡለታል። ይህን ስራ እያሰቡ ይደሰታሉ። 3ኛው አሁን የቀመሱት በቅርብ ደግሞ የቀመሱት እንዳየነው ባቢሎን ወስዶ ፈርዶባቸዋል። ከከነዓናቸው አውጥቶ ቀጥቷቸዋል። በቅጣት ውስጥ በፍርድ ውስጥ አሉ፣ በግዞት ምድር ውስጥ አሉ። ግን 89 ላይ እንዳየነው ንስሐ ገብተው ሪስቶሬሽን ላይ ናቸው፣ ወደ መመለስ ውስጥ ናቸው። ስለዚህ ፍርዱንም ቀምሰውታል። 3ቱንም ስራውን እግዚአብሔርን ሙሉ የሆነውን ስራውን ያውቃሉ። ስለዚህ በስራ ተደስቻለሁ ይላል ዘማሪው። እግዚአብሔር ቀጥቶ ሲመልስ ጻድቅ ነው። እግዚአብሔር ሲፈጥር ጻድቅ ነው። እግዚአብሔር ሲያድን ጻድቅ ነው። ስለዚህ መቅጣቱን ከፍጥረት ስራው ጋር እኩል ነው የሚያየው። የእግዚአብሔር መቅጣት ታማኝነቱን ያሳያል። እግዚአብሔር ለኃጢአት የሚሰጠውን ምላሽ ያሳያል። እግዚአብሔር ከኃጢአት ጋር ምንም ግንኙነት እንደሌለው ያሳያል ማለት ነው። ይሄ ስራውን ሲያሰላስል፣ ስለ እጁ ስራ ሲያሰላስል በደስታ ዘምራለሁ ይላል። ይሄ ዘማሪ በደስታ መዘመር ይጀምራል። በሰንበት ቀን ላይ በቃ ዝማሬ ነው የሚሰማው። ዝማሬ፣ ውዳሴ፣ ማህሌት ይሰማል ማለት ነው። ቁጥር 5 እግዚአብሔር ሆይ ስራ እንዴት ታላቅ ነው፣ ሐሳብስ ምን ያህል ጥልቅ ነው ይላል። የእግዚአብሔር ሐሳብ ጥልቅ ታላቅ የሆነ ስራ አለው። ገና ማሰላሰል ሲጀምር በሰንበት ቁጭ ብሎ ከፍጥረቱ፣ ከድነቱ፣ ከፍርዱ አሁን ደግሞ ወደ መመለሱ ያለው ስራው ሲያሰላስል ጥልቅ ነው፣ ታላቅ ነው ይላል። አሰላስዬ ራሱ አልጨርስም፣ ዝም ብዬ ብዘምር ነው የሚሻለኝ ይላል። ዝም ብዬ አፌን ከፍቼ ባወድስ በቃ እሱ ነው ትንሽ ሚረዳኝ ይላል። አሁን የሱ ተቃራኒ ወደ ሆነው ሰው ይገባል። የሱ ተቃራኒ የሆነው ሰው አንደኛ ሰንበትንም አያከብርም፣ 8 ቀን ይሰራል። የራሱ ሀብት ለማከማቸት የእግዚአብሔርን
ለእግዚአብሔር መሰጠት ያለበትን ቀን ወስዶ ሰርቆ ለራሱ ነገር ስለሚያውል ያ ሰው ምንድነው ይለናል? ቁጥር 6 ስድብ ነው አይደለ? ደነዝ ነው ይለናል። ደነዝ ነው፣ ኖውላላም ነው። ዕብራይስጡ ደግሞ ድብ ነው ይላል። ድብ ይሄ አውሬ፣ የዱር አውሬ ማለትም ድብ በቃ ግዙፍ ነው፣ ኃይለኛ ነው፣ መብላት መጠጣቱን ነው የሚያውቀው፣ ለዕለቱ ነው የሚኖረው። ቆም ብሎ አምላክ ፈጣሪ ምናምን አይልም። የዱር አራዊት ነው ይሄ ሰው፣ የዱር አራዊት ነው ይለዋል መጽሐፍ ቅዱስ። ቆም ብሎ የተሰራለትን ነገር ካላሰላሰለ ደነስ ነው። ጥልቅ የሆነውን የእግዚአብሔርን ስራ፣ ጥልቅ የሆነውን ታላቅ የሆነውን የእግዚአብሔርን ስራ አረፍ ብሎ ማሰብ አለበት። ጸጥ ብሎ ማሰብ አለበት። ቃሉን ማሰላሰል አለበት። ያለዛ ነሁላላነት ይመጣል ይላል። ነሁላላ በቃ ዝባዝንኬ ነው የሚሰራው። በሱ ቤት ቢዚ ነው። በሱ ቤት ከሰኞ እስከ ሰኞ በቃ እየሰራ ቢዚ ነው። ቆም ብሎ የጌታን ነገር አያስብም። ሰንበትን አያከብርም። ሰንበትን አለማክበር ደግሞ ነቢያቱ በጣም ተናግረዋቸዋል በተደጋጋሚ። ኢሳይያስ 56 እስከ 58 ድረስ የተቀደሰውን ጉባኤ ረስታቸዋል የሚል ክስ ነው የሚያቀርበው። የተቀደሰው ጉባኤ ከሰንበትም ይጠቃለላል። ኢሳይያስ 56 ላንብብላችሁ ከቁጥር 1 እግዚአብሔር እንዲህ ይላል፣ ፍትህን ጠብቁ፣ መልካሙን አድርጉ፣ ማዳኔ በቅርብ ነው፣ ጽድቄም ፈጥኖ ይገለጣልና። ሰንበትን ሳያረክስ የሚያከብር፣ ክፉን ከማድረግ እጁን የሚሰበስብ የሚገታ፣ እነዚህን የሚፈጽም ሰው የተባረከ ነው። ከዛ ደግሞ ሰንበቶቼን ለሚያከብሩ ጃንደረቦች፣ ደስ የሚያሰኘኝን ለሚመርጡ፣ ቃል ኪዳኔን ለሚጠብቁ፣ በቤተ መቅደሴና በቅጥሮቼ ውስጥ ከወንዶችና ከሴቶች ልጆች የበለጠ መታሰቢያና ስም እሰጣቸዋለሁ፣ ለዘላለም የማይጠፋ ስም እሰጣቸዋለሁ። ኢሳይያስ 56 ከ1 እስከ 4 ምንድነው ከሰንበት ጋር ያለው መጓዳኘት? የእግዚአብሔር ከቀን ጋር የሆነ እንትን አለው እንደ እግዚአብሔር ስለ ቀን አይደለም ቀን አይደለም ግቡ። ልክ እንደ ምድሪቱ ነው። ምድርን እሰጣቸዋለሁ ሲል ምድር አይደለም ግቡ፣ ሀሎቱ ነው ግቡ። ሀሎቱ ያለበት ጋር መግባት ነው ግቡ። ስለዚህ ቀን ሲሰጣቸው ቀን አይደለም ግቡ። ቅዳሜ ላይ አህያ ለምን ቋጠርክ ብሎ እግዚአብሔር ሰውን አይቀስፍም። እሱ አይደለም ግቡ። ቅዳሜ ላይ ጊዜ ወስዷል ወይ ያ ሰው? ሌላስ ቀን ላይ ጊዜ ወስዷል ወይ? ለእግዚአብሔር የመጀመሪያውን ቀን ሰጥቶታል ወይ? ለእግዚአብሔር የሚገባውን ክብር ሰጥቷል ወይ? ምስጋና ሰጥቷል ወይ? አምልኮ ሰጥቷል ወይ የሚለው ነው ግቡ። ስለዚህ እግዚአብሔር ይከሳቸው ነበር እስራኤላውያንን። አንዱ ባቢሎን ያላችሁት ሰንበቴን ባለመጠበቅ ነው፣ የኔ የሆነውን ቀን ባለመጠበቅ ነው፣ ለኔ መቅረብ ያለበትን አምልኮ ባለማቅረባችሁ ነው እያለ እግዚአብሔር ሲናገራቸው እናያለን። ስለዚህ ይሄም ክፍል እሱን ነው የሚነግረን ያለው። ደነዝ የሆነ ሰው፣ እንደ ዱር አራዊት የሚኖር ሰው ለእግዚአብሔር የሚገባውን ነገር አይሰጥም። በቃ እንዳመጣለት ነው የሚኖረው። እንዳመጣለት ይኖራል፣ ይወጣል፣ ይገባል። ቁጥር 7 ክፉዎች እንደ ሳር ቢበቅሉ፣ ክፉ አድራጊዎች ቢለመልሙ ለዘላለሙ ይጠፋሉ ይላል። ይሄ የድብ የሆነው ሰው ምላሽ የሚሰጠው ነው። ደነዝ ከሆነ ከማን ተርታ ነው የሚሰለፈው? ከክፉዎች ነው። መዝሙር 1ን ያስታውሰናል። መዝሙር 1 የክፉዎች ቡድን አለ፣ የኃጥአን ቡድን አለ፣ የዋዘኞች ቡድን አለ። ስለዚህ እነዚህ ሰዎች እግዚአብሔር በቃሉ መሰረት በሕግጋቱ መሰረት ሰንበትን አክብሩ፣ የእግዚአብሔርን ቀን አክብሩ ተብሎ የተሰጣቸውን እምቢ አናከብርም ብለው እንደፈለጋቸው የሚኖሩ ሰዎች ክፉዎች ናቸው። የነሱ መጨረሻ ደግሞ ይጠፋሉ፣ ለዘላለሙ መጥፋት ነው ይላል። ግን ይላል እንዳትሸወዱ፣ አሁን ሲታዩ የለመለሙ ነው የሚመስሉት። አሁን ሲታዩ በጣም ሀብታም የተሳካላቸው ልምልም ብለው የሚታዩ ናቸው ይላል። ይሄ ሐሳብ ዛሬ አይደለም የጀመረው፣ አይደለም ከመዝሙር 1 ጀምሮ ተደጋግሞ የሚመጣ ሐሳብ ነው። ዳዊት ግራ ይገባዋል፣ አሳፍም ግራ ይገባዋል። እኔ እኮ በጽድቅ እየኖርኩ ይኸው ጠወለኩ ይላሉ። ዳዊትም አሳፍም ይላሉ፣ ድንቄም እኔም ብሎ ጻድቅ በቀረብኝ ብለው ያውቃሉ። አረ በቀረብኝ ሰንበት መጠበቅ፣ ቸርች መሄድ፣ ሕግጋቱን ማንበብ፣ የተቀደሰውን ጉባኤ ማክበር፣ ድንቄም አረ ባልጠብቅስ ምን ይቀርብኛል ብለው ያውቃሉ። እነ ዳዊት ብለው ያውቃሉ፣ ተፈትነው ያውቃሉ። ይሄ ፈተና ነው። ምክንያቱም የሚለመልሙት ቆንጆ ሆኖ የሚታዩት ሌሎች ናቸው፣ የማይሄዱት
የእግዚአብሔርን ቃል የማያነቡት የማይጸልዩት በጣም እምር ብለው ይታያሉ። የሚሰብኩት ሌላ የሚኖሩት ሌላ አይደል? እነዚህ ሰዎች ይለመልማሉ፣ ክፉ አድራጊዎች ይለመልማሉ። አይዋሸንም፣ ቃሉ ይነግረናል። የእናንተ ቀጭኑ መንገድ ነው፣ የእናንተ ትንሽ ደረቅ ሊመስል ይችላል፣ የእናንተ ምድረ በዳ ሊሆን ይችላል፣ የሞት ሸለቆ ሊሆን ይችላል። ግን እመኑትና ኑሩት ይለናል። ቁጥር 8 ይሄ ነው የእምነት መግለጫው። እግዚአብሔር ሆይ አንተ ግን ለዘላለም ልዑል ነህ። ባለመልምም የሆነ ደረቅኩ ቢመስለኝ፣ ያጣው ቢመስለኝ፣ ፋራነክ ብባልም፣ ብዙ ነገር ባጣም አሁንም በላይ ላይ ልዑል አድርጌ ሾመሃለሁ። አሁንም በላይ ላይ ጌታ አድርጌ ሾመሃለሁ። የነሱ መጨረሻ አውቃለሁ፣ የኔንም መጨረሻ አውቃለሁ። መዝሙር 1 ላይ ነው ክፎች ተጠራርገው ነፋስ ይወስዳቸዋል፣ ገለባ ናቸው። መዝሙር 1 የክፎች ተቃራኒ፣ ጻድቃን ደግሞ ለዘላለም ተተክለው ስራቸው ስር እየሰደደ ቅጠላቸው እየለመለመ ፍሬ እያፈሩ እየለመለሙ ለዘላለም ይኖራሉ ይላል። መጨረሻዬን አውቃለሁ አንተ ለዘላለም ልዑል ነህ ይላል። ስለዚህ ልዑልነቱን ከ91 ጀምሮ እያወጀ ነው ያለው። 91 ላይ ልዑልን መጠጊያው አድርጓል። ይሄ ሰው መጠጊያው አድርጎታል። ከሱ በታች ነው ያለው። ለዘላለም አንተን አምላኬ እያለው አለ። ቁጥር 9 ጠላቶች እግዚአብሔር ሆይ ጠላቶች ይጠፋሉና ክፉ አድራጊዎችም ሁሉ ይበተናሉ ይላል። መበተን፣ መጥፋት፣ ይሄ ሁሉ ፍርድ ነው። የእግዚአብሔር ፍርድ ይጠብቃቸዋል ይላል። የእግዚአብሔርን ሕግ የማይጠብቁ፣ ሰንበቱን የማያከብሩ፣ የተቀደሰውን ጉባኤ የማያከብሩ፣ የተቀደሰው ጉባኤ ቃሉ የሚነገርበት፣ ጸሎት የሚደረግበት፣ ማህሌት የሚቀርብበትን ጉባኤ ረግጠው የወጡ ረግጠው የቀሩ እነሱ ክፉ አድራጊዎች ይጠፋሉ ይላል። ቁጥር 10 የእኔን ቀንድ ግን እንደ አውራሪስ ቀንድ ከፍ ከፍ አደረከው፣ በለጋ ዘይትም አረሰረስከኝ። አያችሁ፣ ይሄ መረስረስ፣ መለምለም፣ ልምላሜ መዝሙር 1 ላይ መልሶ ይወስደናል። ዘፍጥረት 1 ላይ መልሶ ይወስደናል። መረስረስ፣ ከፍ ማለት፣ በለጋ ዘይት መቀባት። መዝሙር 23ም ይነግረናል አይደለ? በጠላቶቼ ፊት ለፊት ራሴን በዘይት ቀባ አረሰረስከኝ ይላል። እያዩን እንረሰርሳለን ይላል። ዘይት እግዚአብሔር የሚያፈሰው የሱ የሆነ ቅባት አለ። የዛ ቅባት ተካፋይ ለመሆን ይሄን ቅዱስ ጉባኤ ማክበር ይጠይቃል። የዛ ቅባት እኔም ሊፈስልኝ እኔም ለመረስረስ ከፈለኩኝ እዛ የተቀደሰው ጉባኤ ውስጥ መግባት ይጠይቀኛል። ቃሉ የሚነገርበት፣ ጸሎት የሚካሄድበት፣ ማህሌት የሚቀርብበት ያ ቅዱስ ጉባኤ ያስታውሰናል አይደል? የዳንበትን ነገር ያስታውሰናል። ቃሉ እንድናሰላስል ያደርገናል። ይህን ስናደርግ የት ገባን ማለት ነው? ገነት ገባን ማለት ነው። ልምላሜ ውስጥ፣ መረስረስ ውስጥ፣ ህያውነት ውስጥ፣ ህይወት ውስጥ ገባን ማለት ነው። ህይወት የሚገኘው በዚህ ጉባኤ ውስጥ ነው። ህይወት የሚገኘው በዚህ የአእምሮ ሁኔታ ውስጥ ነው እያለ ይነግረናል። ቁጥር 11 አይኖቼ የባላንጦቼን ውድቀት አዩ፣ ጆሮቼም የክፉ ጠላቶቼን ድቀት ሰሙ ይላል። መዝሙር 91 ላይ በአይኖች ብቻ ትመለከታለህ አላለንም? በአይኖች ብቻ ትመለከታለህ። ጠላቶች የሚደርሰውን ነገር ፍርዳቸውን ታያለህ። አንተ ብቻ ተከልለህ ኑር። አንቺ ብቻ በመጠጊያ ውስጥ ሁኚ፣ በልዑል መጠጊያ ውስጥ ሁኚ እንጂ በአይኖችሽ ታያለሽ ይላል። ስለዚህ አሁን የማያ ጊዜ መጣ ማለት ነው። የሚመለከትበት ዘመን ሲመጣ የባላንጦቹን ውድቀት ሲመለከት እናያለን። ጆሮዎቹም የጠላቶቹን ድቀት ሲሰማ እናያለን። ከ91 ቀጥሎ ነው እየነገረን ያለው። እኔ በልዑል መጠጊያ ውስጥ እስካለው ይመጣል። የፍርድ ቀን ሲመጣ የኔ እጣፈንታ ወደ ልምላሜ መግባት ነው፣ የነሱ እጣፈንታ ወደ መጥፋት መሄድ ነው። ፍርዳቸው እሱ ነው እያለ ይነግረናል። ቁጥር 12 ጻድቃን እንደ ዘንባባ ይንሰራፋሉ፣ እንደ ሊባኖስ ዝግባም ይንሸረገጋሉ ይላል። በእግዚአብሔር ቤት ተተክለዋል፣ በአምላካችንም አደባባይ ይንሰራፋሉ። እየደጋገመ የሚነግረን እናንተ በውሃ ዳር እስካላችሁ ድረስ እያንሸረገጋችሁ እየተንሰራፋ የእናንተ የሆነው ነገር እየለመለመ አሁን ላይመስል ይችላል፣ በማይታየው ዓለም ግን እየሆነ ነው ያለው እያለን ነው ያለው።
ጳውሎስ በጣም ይህን ነገር ተረድቶታል እና ሲያስረዳቸው ሁለተኛ ቆሮንቶስ 4 ላይ በደንብ ነው የሚያስረዳቸው። አሁን ለጊዜው ነው ይላቸዋል። ግድ የላችሁም እመኑኝ፣ ተስፋ አትቁረጡ። ለትንሽ ጊዜ ውጫዊ ሰውነታችን እየጠፋ ቢሄድም እንኳ ውስጣዊ ሰውነታችን ዕለት ዕለት ይታደሳል። በማይታየው ዓለም አንድ እድሳት ውስጥ እየገባን አለን። ሁለተኛ ቆሮንቶስ 4:16 ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ዘላለም የሆነ ምንኖር ሰው ክብር አለ። ያዙት፣ ግድ የላችሁም። ይሄንን ህይወት ያዙት፣ ታገሉለት፣ የክርስትና ህይወት ኑሩለት ይላቸዋል። ስለዚህ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው። አሁን እየሰራችሁ ያላችሁት አሁን ቃል የምታነቡት ለማይታየው ዓለም ነው። በማይታየው ዓለም ውስጥ የሆነ ስራ እየሰራችሁ ነው። አሁን አታዩትም በአይኖቻችሁ። አንድ ቀን አይኖቻችሁ ተገልጦ የጠላቶቻችሁ ውድቀት ታያላችሁ። አንድ ቀን አይናችሁ የሚገለጥበት ቀን አለ። በማይታየው ዓለም ስራ እየሰራ ስላለ እግዚአብሔር የሚያዘንን ያን ትክክለኛውን መንገድ፣ ቀጭኑን መንገድ እንጓዘው ይላቸዋል ጳውሎስ። እንጓዘው፣ ስጋችንን አስጨንቀን እዚህ ጋር ፌድ እያደረግንም ቢሆን እየጾምን እየጸለይን በማይታየው ዓለም ስራ እየሰራን እየተዋጋን እንቀጥል ይላቸዋል። ይሄ በትክክል የ91 ቅጣይ ነው አይደለ? እየሰፋው ይመጣል፣ እየተያዘልን ይመጣል። የኛ እድል በእግዚአብሔር ቤት መተከል ነው። ቁጥር 13 በእግዚአብሔር ቤት ተተክለዋል፣ በአምላካችንም አደባባይ ይንሰራፋሉ ይላል። መተከል፣ ስር መስደድ፣ አይነቀሉም። እነዚህ ዘላለም ቤት አላቸው። ዘላለም እየለመለሙ ነው የሚኖሩት። አሁን ጀምረናል። አሁን በመንፈሳዊ ዓለም ባይዘዌ ልምላሜ ውስጥ ነን። የእግዚአብሔርን ቃል ባሰላሰልን ቁጥር ልምላሜ ውስጥ ነው እየገባን ያለ ነው። አሁን ጀምረናል፣ ይቀጥላል ለዘላለም። ይሄ ልምላሜ ይህን ህይወት እስከያዘን ድረስ ይቀጥላል ይላል። ስለዚህ መዝሙር 23ን ያስታውሰናል አይደለ? በእግዚአብሔር ቤት ለዘላለም ኖራለሁ አለ። ቸርነቱና ምህረቱ ተከታትለው ነው የሚያስገቡኝ እግዚአብሔር ቤት ብሏል። ስለዚህ እዚህ መዝሙር ላይ ቁጥር 2 ላይ ምህረትና ታማኝነቱን ገልጾልናል። ምህረትና ታማኝነቱ በአምላካችን አደባባይ ተተክለን እያንሰራፋን እንድንኖር ያደርገናል ይለናል። በእግዚአብሔር ቤት እንኖራለን። እኛንን ወራሾች፣ እኛንን ዘላለምን ህይወት ምንኖርስ፣ በዘላለም የእግዚአብሔር መገኘት ውስጥ ኖረን የምንቀመጥ። ቁጥር 14 ባረጁ ጊዜ እንኳ ያፈራሉ፣ እንደ ለመለሙና እንደ ጠነከሩም ይኖራሉ። ይሄ ተስፋ ለዛኛው ዓለም ብቻ አይደለም ይለናል። አሁን በዚህኛው ዓለም እድሜያቸው ገፍቶ ሲያረጁ እንኳ እየለመለሙ እየጠነከሩ ይሄዳሉ ይላል። በጽድቅ የሚመላለሱ ይላል። ይሄ በአባቶች ዘመን ሆኗል። በዚህም ዘመን ሁሌ ይሆናል ማለት አይደለም፣ ግን ሲሆን እናየዋለን አይደለም? ብዙ ጊዜ ሆኖ አይተናል። ዘዳግም 34 ላይ ስለ ሙሴ ማረፍ ሲነግረን ሙሴ 120 ዓመት እድሜ ኖረ፣ አይኑ አልፈዘዘም፣ ጉልበቱ አልደከመም ይለናል። አያችሁ፣ እየለመለመ ነው የሚቀጥለው የጻድቅ መንገድ። የእግዚአብሔርን ሕግ የሚታዘዝ ያ ጻድቅ እየለመለመ ይቀጥላል። ሲያረጅ እንኳን ጉልበቱ ይታደሳል ይላል። የካሌብም ታሪክ ትዝ ይላችኋል። እኔ የሚሰጠኛ ተራራማው ሀገር ጉልበታም ነኝ፣ ዛሬ በ80 ዓመቱ 40 ዓመት ሊወርሰው የሚችለውን ነገር ወርሳለሁ ይላል። ጉልበት አለኝ ይላል። ካሌብና ኢያሱ ጻድቅ ናቸው። ወደ ቀኝም ወደ ግራም አልሄዱም። በእግዚአብሔር ሕግ ተመርተው ምድሪቱን የወረሱ ናቸው። እንደ ካሌብ መውረስ ይቻላል፣ ለምልሞ መውረስ ይቻላል እያለ እየነገረን አለ። ሲደመድም እነዚህ ጻድቃን የሚያውጁትን ነገር በመናገር ይደመድማል። እግዚአብሔር ትክክለኛ ነው፣ እርሱ አለቴ ነው፣ በእርሱ ዘንድ እንከን የለም ይላሉ። እንደ እግዚአብሔር ያለ ትክክለኛ አምላክ፣ ጻድቅ ፈራጅ አምላክ ማንም የለም ይላሉ። እሱን ነው አለት አድርገን እሱ ላይ ቆመን የተረፍነው። እዚህ አለት ላይ ባንቆም ኖሮ አንተርፍም። እሱ ነው እንከን የሌለውን ይዘን ይኸው ተርፈን ገባን። ይኸው እኛም እንከን የሌለውን ተከትለን ገባን ብለው ይናገራሉ ይላል።
ትክክለኝነቱ መጨረሻ ላይ ይገባቸዋል። ያለፉበት ጎዳና ለምን እንደሆነ ይገባቸዋል። ምላሽ ያገኛሉ። ልክ ቤቱ ሲገቡ፣ የእግዚአብሔር ቤት ሲገቡ በቃ ይሄ ነው ስቴትመንታቸው። ውይ ለካ እግዚአብሔር ትክክል ነው፣ ያመጣኝ ጎዳና ትክክል ነው፣ ያለፍኩበት ያ አስቸጋሪ መንገድ ትክክል ነው። ሌሎች እየለመለሙ በጣም እያማረባቸው በስጋ አይኔ እያየው እየቀናው በቃ እንደምንም ስጋዬን ነክሼ ያለፍኩበት መንገድ ትክክል ነው፣ እግዚአብሔር ትክክል ነው፣ የምራኝ መንገድ ትክክል ነው ብለው መጨረሻቸው ላይ እዛ ጋር ይደመድማሉ ይለናል። በእውነት እግዚአብሔር እንከን የለውም ይላሉ። ንጉሱን በውበቱ ሲያዩት እግዚአብሔር እንከን የለውም ይላሉ። የእግዚአብሔር ፍጹምነት ይገባቸዋል። እግዚአብሔር ይርዳን። አሜን። ጸጋውን ያብዛልን።